በፕሬዝዳንት ዶናልድ ትራምፕ አስተዳደርና በግላቸው እንደዚሁም በቤተሰባቸው ላይ የተጋረጠው አደጋ ፈታኝ እየሆነ መጥቷል። ዋይት ሀውስ ላይ ስናይፐር ተጠምዶ እጅግ አስቸጋሪ ሁኔታዎች ተፈጥረው እንደነበር ይነገራል። የሰው አልባ አውሮፕላን ድሮን ጥቃት ሊፈጸም ኢላማ ያደረገ ኃይል በአካባቢው ሲንቀሳቀስም ነበረ። ፕሬዝዳንት ዶናልድ ትራምፕ በሚያደርጓቸው አንዳንድ ጉባኤዎች ላይም እንዲህ አይነት ፈተና እየገጠማቸው ይገኛል። ዋይት ሀውስ ላይ በስናይፐርና በሰው አልባ አውሮፕላን ድሮን ጥቃት ለመፈጸም ኢላማ ያደረገው ቡድን ወይም ደግሞ ግሩፕ መያዙን ኤፍቢአይ የፌዴራል ቢሮ የሰለላው ማለት ነው በይፋ አስቀምጧል። ያም ግን ፕሬዝዳንት ዶናልድ ትራምፕ በእርግጥም በፖለቲካ አካሄዳቸውና በአንዳንድ ሁኔታዎች የተበሳጩባቸው ያሉ ኃይላት እየበዙ እንደሆነ ጠቋሚ አድርገዋል። ኤፍቢአይ መግለጫ ሰጥቷል። እሁድ ዋይት ሀውስ ተዘጋጅቶ የነበረው ስፖርታዊ ውድድር ላይ ሊፈጸም ታቅዶ የነበረ ጥቃት ነው። ታዲያ ይህን ጥቃት ማክሸፉንና 5 ሰዎችን በቁጥጥር ስር ውለው ምርመራ እየተደረገባቸው እንደሆነ የአሜሪካ የፍትህ ቢሮ ጭምር ለማስታወቅ ነገ ከ40 ሚሊዮን ብር በላይ የሚያወጡ አፓርታማዎችን ዛሬ በአስገራሚ ቅናሽ ይግዙ። በፍጥነትና በጥራት የሚታወቀው ቴም ሪል ስቴት ሳር ቤት አደባባይ ከዳንስ ፓቭሊየን ህንጻ አጠገብ አዲስ ሳይት ይዞልዎት ቀርበዋል። ቢኖሩበት የዲፕሎማት ሰፈር ቢያከራዩት በዶላር ባለ 1 መኝታ በሙሉ ክፍያ በ6.3 ሚሊዮን ብር ብቻ፣ ባለ 2 መኝታ በሙሉ ክፍያ በ8.3 ሚሊዮን ብር ብቻ፣ ባለ 3 መኝታ በሙሉ ክፍያ በ11.4 ሚሊዮን ብር ብቻ። ለየት የሚያደርገን በዶላር የሚሆን በኮንስትራክሽን እቃ ግሽበት የዋጋ ማስተካከያ ፈጽሞ አይደረግባችሁም። ልብ ይበሉ፣ ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ይህ ዕድል ለአጭር ጊዜ ስለሚቆይ ፈጥነው በ0942 16 42 62 ይደውሉ። ፕሬዝዳንት ዶናልድ ትራምፕ ኢላማ ሊሆኑ እንደነበረም እየተነገረ ይገኛል። ምንም እንኳን በዚህ ትልቅ ግዙፍ ወይም ደግሞ መድረክ ላይ ሰዎች የመገኘታቸው ጉዳይ መሪዎች ይገኛሉ አይገኙም የሚለው ማጣሪያ ሳይደረግበት ቢሆንም ግን የዚህ ቡድን አላማው ፕሬዝዳንት ዶናልድ ትራምፕና ምክትላቸው ጄዲ ቫንስ እንደነበረ እየተነገረ ይገኛል። ከቅዱ መካከል በዛ አካባቢ የሚገኙ ህንፃዎችን በሰው አልባ አውሮፕላን ወይም ድሮን መምታት አሊያም ማጋየት፣ ከፍተኛ ዋጋ ያላቸውን ኢላማዎች መምታት የአቃቢ ህግ እንደዚህ አይነቱን አካሄድ ነበር በሚል አስታውሷል። አንዱ ተጠርጣሪ ባለፈው ሳምንት በኦሃዮ ግዛት በቁጥጥር ስር እንደዋለም ተነግሯል። ምርመራዎች እየተደረገ እንደሆነም ተነግሯል። አብሮት በዚህ ጉዳይ ላይ ሴራ ውስጥ የነበረው ግለሰብም ጋር የተለዋወጣቸውን እንዳይነበብ የተደረገ መልእክት ማግኘታቸውንም የአቃቢ ህግ ሰዎች አስቀምጠዋል። ኤፍቢአይ በዚህ ልክ አሜሪካ ምን ገጠማት፣ ፈተናችንስ ለምን በዛ በሚል ምርመራውን እያጠናከረ ቀጥሏል። አቃቢ ህጎች በክስ መዝገቡ ላይ አንዳንድ ሀሳቦችን አስቀምጠዋል። ሃይማኖታዊ አክራሪ ወይም ደግሞ ኤክስትሪሚስት ጸረ መንግስት አመለካከት እንደታየባቸው በጽሁፋቸው ላይም ለማስቀመጥ ሞክረዋል። የኤፍቢአይ ዳይሬክተር ካሽ ፓቴል ሀሳቡን በተለያየ መንገድ ቢያስቀምጡም ታቅደው የነበሩ ጥቃቶች በበርካታ የመንግስት አካላት ጥረት ከሽፈዋል በሚል ለማስታወስ ሞክረዋል። ግን ደግሞ ፕሬዝዳንት ዶናልድ ትራምፕ እሳቸው በዋይት ሀውስ የሚያደርጓቸው እንቅስቃሴዎች አደገኛ የሆኑ በመምጣታቸውና በመካከለኛው ምስራቅ ፖለቲካም ሳይቀር የሚሄዱበት ርቀት እጅግ ፈታኝ ሊሆንባቸው ይችላል ተብሏል። በተለይ አሁን ላይ ከእስራኤል ጋር ጫና ውስጥ የገቡበት አጋጣሚ ወይም ሰጣ ገባው እየጨመረ ከሄደ ለእሳቸውም ደህንነት ሳይቀር ስጋቱ ሌላ አቅጣጫ ሊሰጠው ይችላል ተብሏል። የኤፍቢአይ ዳይሬክተር ካፕቴል ታቅደው የነበሩ ክስተቶችን ወይም ደግሞ ጥቃቶችን የመንግስት አካላት ጥረት አከሸፍ ነው ቢሉም ግን ደግሞ ከባድ የቤት ስራ ለሀገሪቱ የሰጠ መሆኑን ሳይታለም የተፈታ ነው ብለውታል። በአሜሪካ ፖለቲካ ላይ ቁልፍ ሚና በመጫወት በምትታወቀው ኦሃዮ ግዛት በቁጥጥር ስር የዋለው ተጠርጣሪ 19 ዓመቱ ታይሲንሲ ፕሮፐር፣ የ20 ዓመቱ ብራያን ኦማር ሮ እንደሆኑም ተነግሯል። ሁኔታዎች አሁን በአሜሪካ ፖለቲካ ባልተለመደ መንገድ እየተቀያየሩ መሄዳቸውን ቀጥለዋል። ተጠርጣሪው በተለያየ ፖለቲካ ሂደት በተለይም ግብረ አበሮችን በመያዝ የሚያደርጓቸው እንቅስቃሴዎች ለሪፐብሊካኖቹም ፈተና ሆኗል። በካሊፎርኒያ ደግሞ የ32 ዓመቱ ማይክል አለን ቶማስ፣ ሚዝሪ ውስጥ የ32 ዓመቱ ዳንኤል ኬ ኤክስሪጅ፣ ከነብራስካ የ31 ዓመቱ አብርሃም ኤርሞስሎ አልቫሬዝ በፖሊስ ቁጥጥር ስር እንደዋሉ የቢቢሲ ዘገባ ይጠቁማል። እንደዚህ አይነት ጉዳዮች እጅግ አስቸጋሪ የሆኑ እንደሚቀጥሉ ሳይታለሙ የተፈቱ እየሆኑ መጥተዋል። በ4 የአሜሪካ ግዛቶች በቁጥጥር ስር የዋሉ ተጠርጣሪዎች ግድያ ለመፈጸም እያሴሩ ነበር ተብሏል። ክሱም በሀገሪቱ የፍትህ ቢሮ መግለጫ ተረጋግጧል። ለዚህ ደግሞ ፕሬዝዳንት ዶናልድ ትራምፕ በዋይት ሀውስ የሚያደርጓቸው የፖለቲካ መግለጫዎች ሳይቀሩ ጫና ውስጥ ሊገቡ እንደሚችሉም ግልጽ ያድርገዋል። ተጠርጣሪዎቹ ጥቃቱን ለመፈጸም ሰው አልባ አውሮፕላኖችን በመጠቀም ከፍተኛ ውጣ ውረድን በመፍጠር እንዲሁም ሰዎችን በስናይፐር አልሞ ወደሚመታው ቡድን ወይም አባላት ለማምራት አቅደው ነበረ የሚል መረጃ
መረጃን በስፋት ኤፍቢአይ ይዞ ወጥቷል። ይህ በጣም እጅግ አደገኛ አካሄድ እንደነበረ ሁኔታው ተሳክቶ ቢሆን ደግሞ በአሜሪካ ፖለቲካ ላይ መቼም ቢሆን የማይፋቅ አደገኛ ታሪክ ጽፎ ሊያልፍ ይችል ነበር ተብሏል። ፕሬዚዳንት ዶናልድ ትራምፕ በተደጋጋሚ የጥቃት ኢላማ የመሆናቸው ሚስጥርም እንደዚሁ አስቸጋሪ የሆነ መጥቷል። አንደኛው ቡድን ስናይፐር አቀባብሎ ሲጠብቅ የነበረ፣ ሌላኛው ደግሞ ወይም ሁለተኛው ወደ ዋይት ሀውስ በሮች በማምራት ኢላማዎች ላይ ጥቃት ለማቀድ ተዘጋጅቶ እንደነበረ የኤፍቢአይ መረጃና መግለጫ ጠቁሟል። ጉዳዩ መልኩን ይለውጠዋል ተብሎ ባይታሰብም ግን ደግሞ ፕሬዚዳንት ዶናልድ ትራምፕ ፖለቲካዊ ጥንቃቄ፣ ወታደራዊ እንቅስቃሴያቸውን ማስተካከል እንደሚጠበቅባቸው ጠቋሚ አድርገውታል። ወደ ዋይት ሀውስ የሚደረጉ እንቅስቃሴዎች ሁሉ አሁን የጥቃት እየሆኑ መጥተዋል። እሁድ በተዘጋጀው ስፖርታዊ ውድድር ላይ 4300 ሰዎች ተጋብዘዋል። ውድድሩን ከቅርበት ደግሞ የተመለከቱት 85000 ሰዎች እንደነበሩ ዘገባው በግልጽ አስቀምጧል። ታዲያ ፕሬዚዳንት ዶናልድ ትራምፕ ወደ ንጉሳዊ አካሄድ እያመሩ ነው በሚባልበት ሰዓት ሌላ ጫና እዛው አሜሪካ ውስጥ ተፈጥሯል። በርካቶች ፕሬዚዳንት ዶናልድ ትራምፕ አካሄዳቸውን የመንግስት ወይም የአሜሪካ ፕሬዚዳንት አይነት ባህሪ ማድረግ እንዳለባቸው በግልጽ ያስቀምጣሉ። በአልቫሬዝ ላይ የቀረበው ክስ ደግሞ ቡድኑ ዶናልድ ትራምፕን ምክትል ፕሬዚዳንቱን ሪፐብሊካኑ ጄዲ ቫንስን በዝግጅቱ ላይ ያልተገኙ ቢሆኑም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ኤለን መስክን እንዲሁም ሌሎች የምክር ቤት ወይም የኮንግረስ አባላትን ኢላማ ለማድረግ እቅድ እንደነበረው ክሱም ያትታል። ጉዳዩ ትንሽ አስቸጋሪ የሚያደርገው ይሄኛው ከምን የመነጨ ነው የሚለው እንደሆነ እየተነገረ ነው። ቡድኑ ጥቃት ለመፈጸም ማቀዱ የተደረሰበት በፕሮፐር በኩል እንደሆነ በይፋ ተቀምጧል። ሰኔ 10 ስጋት የገባት የፕሮፐር እናት ለፖሊስ በመደጎል ለጇ ጦር መሳሪያዎችን እየገዛ መሆኑን አስቀምጣለች። እንዲሁም በኦንላይን ቀድሞ የሰራዊት አባላትና ክርስቲያን መሆናቸውን ከሚገልጹ ሰዎች ጋር የሚያደርጋቸውን ውይይቶች መመልከቷንም ከተናገረች በኋላ ሁኔታው አላማረኝም በሚል አቋም ወስዳለች። ለፖሊስም እንደዚሁ አስቀምጣለች ሀሳቧን። ቡድኑ በፖለቲከኞችና በሀብታሞች ተብለው ከሚታሰቡ ሰዎች ጋር ከፍተኛ ዋጋ ያላቸውን አካላት በህይወት በማሳጣት አብዮት የመቀስቀስ ዓላማ እንዳለው በተደጋጋሚ ተናግሯል። ይህ ደግሞ በአሜሪካ ፖለቲካ ላይ በራሱ ከፍተኛ ጫና ሊፈጥር እንደሚችል ግልጽ አድርገዋል። ቡድኑ በመንግስት ስራ እጅጉን ይበሳጫል። ጉቦ ወይም ሙስና ላላቸው ጉዳዮች ላይ ደግሞ ትንሽ ጠንከር ያለ አቋም እንዳለው ይነገራል። ኤፕስቲን ሰነድ የተያዘበት አካሄድ በርካታ ውሃ ስለሚጠቀመው የዳታ ማዕከላት እንዲሁም ሌሎች የመንግስት ተግባራት ላይ ውይይት በማድረግ አቃቢ ህግ ያስታውቅበታል። ያ ማለት የፖለቲካ ሂደቱን ይሄኛው ቡድን ለመምራት የሚያልምበት አካሄዱ እጅግ አስቸጋሪ፣ ፕሬዚዳንት ዶናልድ ትራምፕን አደጋ ውስጥ የሚያስገባ አይነት ጭምር እየሆነ መጥቷል። የቡድኑ አባላት ወደ ተሳሳተ አቅጣጫ የሄደች ነው ብለው አሜሪካን ያምናሉ። አሜሪካን መንገዷን ታስተካከል በግልጽ አላማቸው ነው። ታዲያ ሃይማኖታዊ አክራሪነት ይታይባቸዋል የተባለው ከምን ተነስተው እንደሆነ ራሱ ኤፍቢአይ የሚያስቀምጠው ነው። ፕሬዚዳንት ዶናልድ ትራምፕ ከአንዴ አይሉ 3 ጊዜ ግልጽ የሆነ የግድያ ሙከራ ተደርጎባቸዋል። ግን ያ ማለት ሁለቱ እሳቸውን አስበው ወደ ቦታ የተኮሱ ናቸው። አንደኛው ደግሞ እሳቸው በነበሩበት አካባቢ በቁጥጥር ስር የዋለ እንደነበረ የሚታወስ ነው። አሁንም ፕሬዚዳንት ዶናልድ ትራምፕ መጨረሻቸውን እንጃ እስከሚያስብል ደረጃ አንዳንድ ችግሮች እየተፈጠሩባቸው ይገኛል። የቡድኑ አባላት ይሄ አደገኛው አካሄዱ እጅግ ፈታኝ፣ አሜሪካ ውስጥ የተለያዩ የፖለቲካ ልዩነቶች እንዳሉ የሚያሳይም ሆኖ ተመዝግበዋል። ቡድኑ የመንግስት አሰራር አልተመቸኝም ብሎ ከማሰብም አንጻር እንደሆነ ቢነገርም አንዳንድ ሁኔታዎች ግን የትራምፕን እንቅስቃሴ መጥላት እንደሆነ ይነገራል። በዚህኛው አጋጣሚ አሜሪካ ታላቅ ከሆነች ደግሞ እንደነ ፕሬዚዳንት ዶናልድ ትራምፕ ሳይሆን በራሳችን መንገድ ነው በሚል ሀሳብ በመስጠት የኤፍቢአይ ሰነድ አጋልጦባቸዋል። ሰነዱ እንዲህ ይላል። የቡድኑ አባላቱ የአሜሪካ ሙሉ በሙሉ ፈርሳ ዳግም መገንባት አለባት የሚል ነው። ይህ ታዲያ ዳግም አሜሪካን መገንባት ሳይሆን ሙሉ አሜሪካ ፈርሶ አዲስ አሜሪካ ነው ፍላጎታቸው። ታዲያ ለዚህ መፍትሄ እንዴት ይመጣል? ወትሮንም እያወቁት ሊጀምሩት የነበረው ጥቃት ነው በሚል በካምፔኑ ላይ ጥያቄ ይነሳል። ፕሮፐር ሰኔ 11 ከኤፍቢአይ ለቀረበላት ጥያቄ የቡድኑ አባል መሆኑን ያምናል። ከሌሎች ጋር መነጋገር የጀመረው በመጋቢት እንደሆነም ይፋ አድርጓል። ቫንጋርድ ኦፍ ደ ኦልድ በተባለ የቲክቶክ ገጽ አማካኝነት መሆኑንም ያስረዳል። ፕሮፐር በዚህኛው አጋጣሚ ፕሬዚዳንት ዶናልድ ትራምፕ የሀገራቸውን ፖለቲካ
በእርግጥም ወደፊት ማራመድ አለባቸው ተብሎ ቢታሰብም እጅግ ፈታኙ ነገር ዛሬ ምን ተፈጠረ የሚለው እንደሆነ ይነገራል። ከሌላ ግዙፍ አካላት ጋር ግንኙነት ያለው ስለመሆኑ የታወቀ ጉዳይ ባይሆንም ግን ደግሞ ፕሮፐር የቡድኑ አባላቱ የተመለመሉ በቲክቶክ አማካኝነት መሆኑን ያስቀምጣልና ነገ ከነገ ወዲያ ምናልባትም ሰፋ ያለ አደጋ በአሜሪካ ፖለቲካ ውስጥ ሊፈጠር ይችላል የሚል ሀሳብም እየተጋራ ይገኛል። የቡድኑ አባላት የተጠቆሙ ሰዎች በሲግናል የመልእክት መለዋወጫ በኩል እንዲወያዩ ይደረጋል ሲል አቃቢ ሕግ ማስታወቁ ደግሞ በእርግጥም የተደራጁ እንደሆኑ ፍንትው አድርጎ ያሳያል። የመልእክት መለዋወጫው ላይ በተለያዩ የሀገሪቱ ክፍሎች የሚገኙ 19 ሰዎች መኖራቸውን በግልጽ ያስቀምጣል። ዳታውም በዛ ልክ ተመዝግበዋል። የመስሪያ ቤቱ ምክትል ዳይሬክተር ማት ኩዊን ስለ ከሸፈው ጥቃት ይጠይቃሉ። አሳሳቢ ስጋት ነው አሉ። ጉዳዩ ላይ ምርመራ የተደረገ በመሆኑ ዝርዝር መረጃ አሁን ሊሰጣችሁ አልችልም፣ ግን እንደዚህ አይነት ጉዳዮች በአሜሪካ ፖለቲካ ላይ ፈታኝ ሆነው ይቀጥላሉ የሚል ሀሳባቸውንም ለማስቀመጥ ሞክረዋል። አንዳንዶች እንደሚሉት አይደለም፣ እኛ እጅግ አስቸጋሪ ጊዜ ላይ ደርሰናል፣ ፖለቲካዊ መንገዱን መፍታት አለብን በሚል እንደዚሁ ሀሳባቸውን ይሰጣሉ። ጉዳዮች መልካቸውን እየለወጡ አንዱ በሌላው ላይ ፈተናውን እያበዛ በፕሬዚዳንት ዶናልድ ትራምፕ አስተዳደር ላይ ደግሞ ምን ተፈጠረ የሚለውም አደገኛ እየሆነ መጥቷል። እነ ኔታንያሁን ስለምን ኢላማ ውስጥ ማስገባት ተፈለገ? አንዳንዶች እንደሚያስቀምጡት ደግሞ ፕሬዚዳንት ዶናልድ ትራምፕስ ቢሆኑ ለምን የፖለቲካ መንገዳቸውን ማስተካከል አልቻሉም በሚል ጥያቄ ያነሱባቸዋል። ያም ሆኖ ግን ፕሬዚዳንት ዶናልድ ትራምፕ በአንዳንድ እንቅስቃሴያቸው ዋይት ሀውስ ላይ ኢላማ ሊሆኑ ነበር ተብሏል። ትራምፕ ብቻ አይደሉም፣ የትራምፕ አጋሮች ሁሉ የተለያዩ ጥያቄዎችን በመስራት መፍትሄ ላይ ካልቆሙ በስተቀር እንዲህ አይነት አደጋ ነገም ከነገ ወዲያም ሊጋረጥባቸው ይችላል እየተባለ ነው። የፕሬዚዳንት ዶናልድ ትራምፕ አቋም ግን አንድና አንድ ነው። እኛ ለአሜሪካ ታላቅነት እንሰራለን፣ መቼም የምናደርገው ይሄ ነው የሚል እየሆነ መጥቷል። ነገ ከ40 ሚሊዮን ብር በላይ የሚያወጡ አፓርታማዎችን ዛሬ በአስገራሚ ቅናሽ ይግዙ። በፍጥነትና በጥራት የሚታወቀው ቴም ሪል ስቴት ሳር ቤት አደባባይ ከዳንስ ፓቭሊየን ህንፃ አጠገብ አዲስ ሳይት ይዞልዎት ቀርበዋል። ቢኖሩበት የዲፕሎማት ሰፈር ቢያከራዩት በዶላር ባለ 1 መኝታ በሙሉ ክፍያ በ6.3 ሚሊዮን ብር ብቻ፣ ባለ 2 መኝታ በሙሉ ክፍያ በ8.3 ሚሊዮን ብር ብቻ፣ ባለ 3 መኝታ በሙሉ ክፍያ በ11.4 ሚሊዮን ብር ብቻ። ለየት የሚያደርገን በዶላር የሚሆን በኮንስትራክሽን እቃ ግሽበት የዋጋ ማስተካከያ ፈጽሞ አይደረግም ባችሁም ልብ ይበሉ። ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ይህ ዕድል ለአጭር ጊዜ ስለሚቆይ ፈጥነው በ0942 1642 62 ይደውሉ።